ጤና ይስጥልን ውድ የኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የአማራ ክልል ጸጥታ ቢሮ ከሻቢያ ጋር እየተዋጋሁ ነው አለ። የአማራ ክልል ሰላምና ጸጥታው ቢሮ ኮሚሽን ከሻቢያ ጋር እየተዋጋ ነው ሲል ይህንን እወቁልኝ ብሏል። አሁን በአማራ ክልል ሆነ በመላ ኢትዮጵያ ውስጥ የሚካሄደው ግጭታዊ አመራር የሚሰጣቸው ሎጂስቲክ የሚያቀርብላቸው ከመቀሌ አስመራ መሆኑን ህዝባችን ማወቅ አለበት ሲል ቢሮ በማህበራዊ ትስስር ገጹ ላይ አሰራጭቷል። በመግለጫው ቀጥሎ ወልቃይት ጠለምት ራያ ለመውረር የቋመጠ ቡድን ለፋኖ ኃይል የተሰጠውን ተልዕኮ ከውጭ ግጭት በመፍጠር ወደ ድንበር የሚካሄደው መከላከያ ሰራዊት በየዞኑ ወረዳ ተወጥሮ እንዲቆይ በማድረግ ያለምንም ከልካይ ወልቃይትና ጠለምት ራያ መቆጣጠር ነው ሲልም ከሷል። በዚህም ጉዳይ ዜና ጥንቅራችን አካተናል። የፋኖ ኃይሎች ደብረ ታቦር ከተማ መግባታቸው የክልሉ መንግስት አረጋግጧል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደና በዙሪያቸው ያሉ የህወሓት አክራሪዎች እስካሉ ድረስ ትግራይ ከቀውስ አትወጣም በማለት አስጠንቅቀዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የአብን የህዝባዊ ተወካይ ምክር ቤት ተመራጭ ፓርቲ ወክለው እንደማይወዳደሩ አስታወቀ። አብንም ወቅታዊ መግለጫ አውጥቷል። በዚህም የዜና ጥንቅራችን አካተናል። ወደ ውጭ ዜና ስናልፍ የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋን ኢትዮጵያ ሊጎበኙ ነው ተብሏል። የአሜሪካው ሴኔት የውጭ ጉዳይ ኮሚቴ ሰብሳቢ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ ገንብታል የሚለው ዘገባ ተከትሎ ስጋታቸውን ገልጿል። በዚህም በጥንቅራችን የምንመለከተው ይሆናል። የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊ በትግራይ እየጨመረ የመጣው ውጥረት እንዲረግብ አሳስበዋል። በቤኒሻንጉል ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል ስልጠና ካምፕ መገንባቱን የሮይተርስ የምርመራ ዘገባ አሳየ። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታቸው መሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ በአማራ ክልል ያሉ የፋኖ ኃይሎች ደብረ ታቦር ከተማ መግባታቸው የክልሉ መንግስት አረጋግጧል። የአማራ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ የፋኖ ታጣቂ ኃይሎች ተላላኪ ጽንፈኛ ሲል በመግለጽ እየቀጠቀጠው ነው ሲል ጽፏል። ጎንደር ዞን በቂ ጸጥታ መዋቅር ባልነበረባቸው ወረዳ የህዝብ ተቋማትን እያወደመ ፎቶ እየተነሱ ሲሸልልና ሲፎክር የሰነበተው ጽንፈኛ ኃይል ደብረ ታቦር ከተማ ተመሳሳይ ድርጊት ለመፈጸም ዘውሎ ገብቶ መውጫ አጥቶ ከዛው እንደ ቅቤ ቀልጦ ቀርቷል ብለዋል። በአሁኑ ሰዓት በርካታ አስክሬንና ቁስለኛ እየተጎተቱ መፈርጠጣቸው ጀምረዋል ሲል ቢሮ በመግለጫው ጠቅሷል። ሲቀጥልም በደረሰበት ያልጠበቀው ምትና ባስተናገደው ከባድ ኪሳራ ተበሳጭቶ የኩሩን የደብረ ታቦር ከተማ ህዝብ ሱቅ ሰብሮ ሀብትና ንብረት ዘርፎ የህዝብ መገልገያ ተቋማትን በማቃጠል እግሬ አውጪኝ እየፈረጠጠ ይገኛል ሲል በይፋዊ ገጹ ላይ አረጋግጧል። የፋኖ ኃይሎች በበኩላቸው ከደብረ ታቦር ከተማ ተጨማሪ በርካታ አካባቢ በቁጥጥራቸው ስር መዋላቸው እየገለጹ ይገኛል። በገለልተኛ ወገን በተገኘው መረጃ በአካባቢው ከፍተኛ ቁሳዊና ሰብአዊ ጉዳት እንደደረሰም ተሰምተዋል። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበረው አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደና በዙሪያቸው ያለው የህወሓት አክራሪ እስካሉ ድረስ ትግራይ ከቀውስ አትወጣም በማለት አስጠነቀቁ። ጌታቸው ፎርች ጋዜጣ ባወጣው ሀተታ ላይ ጄኔራል ታደሰ የጊዜያዊ አስተዳደር ምክትል ፕሬዝዳንት በነበሩት ህወሓት ውስጥ የሚገኙ አክራሪ ሲያባብሉና ጊዜያዊ አስተዳደሩን በተደጋጋሚ ቀውስ ውስጥ ሲከቱ ነበር በማለት ወቅሷል። ጌታቸው ጄኔራል ታደሰን በሳቸው አክራሪዎች መካከል አሸማጋይ መስለው በመቅረብ የፓርቲያቸውን ጥገኛ አድርገዋቸው እንደነበር በመጠስ ኋላም ጄኔራሉ የጊዜያዊ አስተዳደር ፕሬዝዳንት መሆናቸውን በትግራይ ብዙ ጥፋት ማስከተሉን ገልጸዋል። ጄኔራል ታደሰ የክልሉ ኢንቨስትመንት መሬት ጉዳይ እንዲቆጣጠሩ የተሰጣቸውን ኃላፊነት ራሳቸውና በዙሪያቸው ያሉ አካላትን ለማበልጸግ ተጠቅመውበታል ያለው አቶ ጌታቸው ረዳ ጄኔራል ታደሰ ለፈጸሙት ሴራና ጥፋት ሁሉን አለመቀጣታቸው ስህተት እንደነበር አስታውሰዋል። የአብን የህዝብ ተወካይ ምክር ቤት ተመራጭ ፓርቲያቸውን ወክለው እንደማይወዳደሩ አስታወቁ። አብንም ወቅታዊ መግለጫ አውጥቷል። ባለፈው አጠቃላይ ምርጫ 5 የፓርላማ መቀመጫ ማሸነፍ ችሎ የነበረው አማራ ብሔራዊ ንቅናቄ አብን 8 ተመራጭ በተለያዩ ምክንያት ከፓርቲው ውክልና እየራቁ መሆኑ ተሰምተዋል። አቶ ክርስቲያን ታደለ በስር እንደሚገኙ ሲሆን ዶክተር ደሳለኝ ጫኔ ደግሞ በገዛ ፈቃዳቸው ቀጣይ ምርጫ እንደማይወዳደሩ መግለጫቸው ይታወሳል። አሁን ደግሞ ዶክተር አበባው ደሳለው አብን ወክለው እንደማይወዳደሩ በምትኩ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ወክለው ለመወዳደር መወሰናቸውን አሳውቀዋል። በተያያዘም ዜና አብን በክልላዊ ሁኔታ ባወጣው መግለጫ የትጥቅ ትግሉ በታሪክ የሀገር ጠላቶች የግል ጥቅም አሳዳጊዎች በእጅ አዙር እየተመራ ይገኛል ሲል ገልጿል። በአማራ ስም የሚንቀሳቀሱ የተወሰኑ ቡድኖች ቀደም ሲል ከስልጣን ከተወገዱ ኃይሎች ጋር የክህደት ስምምነት ፈጽመዋል ሲል ፓርቲው ተችቷል። በተጨማሪም በክልሉ ሰፍሮ የነበረው አንጻራዊ መረጋጋት ሰሞኑን የመከላከያ ሰራዊት ከአንዳንድ አካባቢ መውጣቱን ተከትሎ በአዲስ የደህንነት ስጋት የሰብአዊ ቀውስ ተከቷል ሲል ዛሬ የካቲት 3 2018 ዓመተ ምህረት ከሰዓት ባወጣው መግለጫ አመላክተዋል።
ፕሬዝዳንት ረሲፕ ጣይብ ኤርዶሃን ኢትዮጵያ ሊጎበኙ ነው። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ወደ ኢትዮጵያና አረብ ኤምሬት ጉብኝት ሊያደርጉ መሆኑ ተሰማ። ፕሬዝዳንቱ በቅርቡ ጉዟቸው የሚያደርጉት አንዳንድ ሚዲያዎች እንደገለጹ ከሆነ ሆኖም ግን ጉብኝታቸው በተመለከተ ከኢትዮጵያም ሆነ ከቱርክ መንግስት የወጣ ይፋ መግለጫ የለም። አንካራ በአፍሪካ ቀንድ በተለይ ሶማሌ ጉልህ እንቅስቃሴ የምታደርግ ሀገር ስትሆን ይህም የፕሬዝዳንቱ ጉብኝት ትልቅ ቀጠናዊ ትኩረት የሚስብ ሆኗል። ከዚህም በተጨማሪ ኢትዮጵያ ለምታነሳው ህጋዊና ፍትሃዊ የባህር በር ጥያቄ ግብአት በጎ አንድምታ እንዳለው ተጠቁሟል። የፈረንጆቹ አዲስ ዓመት ከገባ ወዲህ የሀያላን ሀገራት መሪና ዲፕሎማሲ ወደ አዲስ አበባ ጉዞ እያደረጉ ነው። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጣን ካምፕ ገንብታለች የሚለውን ዘገባ ተከትሎ ስጋታቸውን ገለጹ። ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱን ተከትሎ ዩናይትድ ስቴትስ የውጭ ጉዳይ ግንኙነት ሴኔት ኮሚቴ ሰብሳቢ ድርጊቱን የሚያስከትለው መዘዝ እንደሚኖር አስጠንቅቀዋል። ሴናተር ሪች በማህበራዊ ሚዲያ ገጻቸው ባሰፈሩ መልእክት ኢትዮጵያ ውስጥ የተባበሩት አረብ ኤምሬት የሚደግፉ በዘር ማጥፋት ለተሰማሩ የፈጥኖ ደራሽ ኃይል አርኤስኤፍ የሚያገለግሉ ማሰልጠኛ ካምፕ መኖሩን እንዲሁም በሶማሌላንድ በኩል የሎጂስቲክ መስመር ሊኖር እንደሚችል የሚገልጽ ሪፖርቶች አሳስበውኛል ብለዋል። ሴኔቱም አክለውም እንደ አይነቱ ድርጊት ሁኔታ ይብለጥ የሚያባብስ በመሆኑ ፈጥኖ ደራሽ ኃይሉ የውጭ ሀገር የሽብር ድርጅቱ አድርጓል ለመሰየም ተጨማሪ ምክንያት ይሆናል። እንዲህ የውክልና ድጋፍ የሚያደርጉ አካላት መዘዝ ያስከትላል ሲሉ አስጠንቅቀዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ኃላፊ ትግራይ እየጨመረ የመጣ ውጥረት እንዲረግብ አሳሰቡ። የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽን ቮልከር ቱርክ ከትግራይ ክልል ያለውን ጸጥታ ሁኔታ የሰብአዊ መብት ሁኔታ አሳሳቢ ነው ሲሉ ገልጸውታል። ሁለቱም ወገኖች ውጥረቱን ለማርገብ አስቸኳይ እርምጃ እንዲወስዱ ጥሪ አቅርቧል። ኮሚሽኑ ዛሬ ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት በትግራይ ጸጥታ ኃይሎች መካከል በቅርብ የተቀሰቀሰው ግጭት በሰሜን ኢትዮጵያ ያለውን የቀድሞውን ደካማ የሆነው ሰብአዊና የሰብአዊ መብት ቀውስ ይብለጥ ሊያባብሰው እንደሚችል አስጠንቅቀዋል። ሁኔታው እጅግ ተለዋዋጭ ሲሆን ሁኔታውን ይብለጥ ተባብሶ በክልሉ ያለውን የቀድሞ አሳሳቢ የሆኑ ሰብአዊ ሁኔታ ይብለጥ ያባብሰዋል በሚል ስጋት አለን ብለዋል። ጉሙዝ ክልል ውስጥ የሱዳን ፈጥኖ ደራሽ ኃይል ስልጠና ካምፕ መገንባቱ የሮይተርስ ምርመራ ዘገባ አሳየ። እርስ በርስ ጦርነት ውስጥ የምትገኘው ሱዳን ጋር የሚጎራበተው ቤኒሻንጉል ጉሙዝ ውስጥ አማጽያን ፈጥኖ ደራሽ ኃይል አርኤስኤፍ ስልጠና ካምፕ መገንባቱን ከምንጮቹና ከሳተላይት ምስሎች ማረጋገጡን የዜና ወኪል ሮይተርስ አስታውቋል። የተባበሩት አረብ ኤምሬት ስልጠና ተሰጥበታል በተባለው በዚህ ካምፕ ውስጥ የሚገኙ አብዛኛው ምልምሎች ኢትዮጵያ እንደሆኑ ምንጮች መናገራቸውን የዜና ወኪሉ ዘግበዋል። ሮይተርስ ባወጣው ምርመራ ያጠናከረው የኢትዮጵያ መንግስትና የዲፕሎማሲ ምንጮ በመጠቀም እንደሆነ ጠቅሶ ኢትዮጵያ የደህንነት ተቋም ዲፕሎማሲያዊ ማህበረሰብ የተገኘ መረጃ ልውጦች እንዲሁም ካምፑን የሚያሳዩ የሳተላይት ምስሎች በዘገባው ውስጥ ተካተዋል። የሮይተርስ ዘገባ እንደሚያመለክተው 2015 ዓ.ም ጀምሮ ሱዳን ጦርነት እየተዋጉ ያለው አማጺ ኃይል ስልጠናው ይሰጥበታል የተባለው ካምፕ የሚገኘው በቤኒሻንጉል ጉሙዝ ክልል መንጌ በተባለ ስፍራ ነው። ካምፑ የሚገኝበት ስፍራ ኢትዮጵያ፣ ሱዳን፣ ደቡብ ሱዳን የሚያዋስን እንደሆነ ከድንበር ያለው ርቀት 32 ኪሎ ሜትር እንደሆነ ዘገባው ጠቅሷል። የሮይተርስ ዘገባ አንድ ከፍተኛ የኢትዮጵያ መንግስት ባለስልጣን ጨምሮ 8 ምንጮች የተባበሩት አረብ ኤምሬት የሰፈሩ ግንባታ በገንዘብ እንዲደገፈች እንዲሁም ለቦታ ወታደራዊ አሰልጣኝ ሎጂስቲክ ድጋፍ ማቅረቧን ገልጸዋል ይላል። ካለፈው ዓመት ሚያዝያ አንስቶ የደን ምንጠራና እንዲሁም የብረት ጣሪያ ያላቸው ህንጻዎች መገንባታቸው እንደተረዳ ዘገባው አመላክቷል። ጥቅምት ላይ ደግሞ ካምፕ ውስጥ ድንኳን መተከላቸውን ተጠቅሷል። ህዳር ላይ የተነሱት የሳተላይት ምስሎች 640 ድንኳን መመልከቱን የጠቀሰው ሮይተርስ ካምፑ በአጠቃላይ 10,000 ተዋጊ የመያዝ አቅም እንዳለው የሚያሳይ ዲፕሎማቲክ መልእክት ልውውጥ መመልከቱን ገልጿል። በርካታ ላንድ ክሩዘሮች፣ ከባድ ተሽከርካሪ እንዲሁም የሱዳን ፈጥኖ ደራሽ ኃይል አሃዶች እና የተባበሩት አረብ ኤምሬት አሰልጣኞች ጥር ወደ ካምፑ መግባታቸውን ዲፕሎማሲያዊ መልእክት ልውውጥ ጠቅሷል። በጥቅምት የኤምሬትስ ሎጂስቲክ ኩባንያ ጎሪክ ግሩፕ አርሚ ያላቸው የጭነት መኪናዎች በአሶሳ ከተማ አድርጎ ካምፑ ሲጓዝ መመልከታቸው ሁለት ባለስልጣን ገልጿል የሚለውን ዘገባ ሰፍረዋል። ህዳር ላይ ደግሞ አዲስ ምልምሎች የያዙ 126 ተሽከርካሪ በቀና ልዩነት ሲጓዙ በተመለከቱ ባለስልጣን ማናገር የዜና ወኪል ጠቅሷል። ተሽከርካሪው እያንዳንዱ ከ50 እስከ 60 ተዋጊ ይዘው እንደነበር ዘገባው ያመላክታል። በዚህም ወር የተነሳ የሳተላይት ቢያንስ 18 ትላልቅ ተሽከርካሪ ካምፕ ውስጥ መታየታቸውን ሮይተርስ ገልጿል። የሮይተርስ ትንታኔ እንደሚያመለክተው ተሽከርካሪዎቹ መጠን፣ ቅርጽ፣ ዲዛይን ኢትዮጵያ መከላከያ ሰራዊትና አጋር ወታደር ለማጓጓዝ የሚጠቀሙባቸው ሞዴሎች ይመሳሰላሉ ሲል ዘገባው ጽፏል። ይሁን እንጂ እነዚህ ተሽከርካሪ በአሶሳ በኩል ሲያልፉ የታዩ ስለመሆናቸው በገለልተኛ ለመጣራቱን አስረድተዋል። ኢትዮጵያ የደህንነት አገልግሎት የውስጥ ማስታወሻ ተገኘ በተባለው መረጃ ደግሞ እስከ ጥር ወር መጀመሪያ ድረስ 4300 የፈጥኖ ደራሽ ኃይሎች ተዋጊ ከስፍራ ወታደራዊ ስልጠና እየወሰዱ እንደነበር አሳይተዋል። ተዋጊዎቹ የሎጂስቲክ ወታደራዊ አቅርቦት ትጥቅ የሚያቀርብላቸው የተባበሩት አረብ ኤምሬት እንደሆነ ከዚህ ማስታወሻ መመልከቱን የዜና ወኪል አስታውቋል። ሮይተርስ የስልጠና ካምፑን የማቋቋም ኃላፊነት የወሰደ የኢትዮጵያ መከላከያ ሰራዊት የመከላከያ ደህንነት መምሪያ ዋና ኃላፊ የሆኑ ጄኔራል ጌታቸው ጉድና ናቸው ሲል በዘገባው አስፍሯል። አንድ ኢትዮጵያ መንግስት
ከፍተኛ ባለስልጣናት ዲፕሎማት የደህንነት ምንጮች እንዳረጋገጡት የዜና ወኪሉ ሮይተርስ ከ6 ባለስልጣን አገኘሁት ያለው መረጃ እንደሚያሳየው ካምፕ ውስጥ የሚገኙ ምልምል ውስጥ አብዛኞቹ ኢትዮጵያ ናቸው። ደቡብ ሱዳንና ሱዳን ዜጎችም ካምፕ ውስጥ ይገኛሉ ብለዋል። ሱዳን ውስጥ የተወሰኑ ግዛት የሚቆጣጠሩት አማጽያን ተዋጊ ካምፕ ውስጥ እንደሚገኙ ዘገባው ተጠቅሶ ቡድኑ ግን ኃይላቸው ኢትዮጵያ ውስጥ ይገኛል መባሉን አስተባብለዋል። ሮይተርስ ካምፑ የሚገኘው ስፍራ የሚገኘው ግንባታ በጥር በመቀጠሉ የሳተላይት ምስሎች ከምንጩ ማረጋገጡና እንደ ዜና ወኪል ዘገባ ካምፑ 53 ኪሎ ሜትር ርቀት ላይ የሚገኘው አሶሳ አየር ማረፊያ ካለፈው ነሐሴ አዲስ ግንባታ እየተከወኑ ነው ብለዋል። አየር ማረፊያ የሚደረገው ግንባታ በስፍራ የድሮ ማዘዣ ማዕከል እንዲኖረው የሚደረግ መሆኑን ካደረገው የሳተላይት ምስል ምርመራ እንደውም ከአንድ መንግስት ባለስልጣን የተገኘ መረጃ መረዳቱን ዘገባው አካቷል። የተባበሩት አረብ ኤምሬት የውጭ ጉዳይ ሚኒስትር በበኩሉ በሱዳን ጦርነት ማንኛውም መደገፍ መንገድ ተሳትፎ እንደሌለው በመግለጽ ምላሽ እንደሰጠ ዘገባው ያመላክታል።